ይገዙለታል አሜን ይገዙለታል ያውል ወዶ ሳይሆን ተገዶ ይገዙለታል ወንድሞች ዮሴፍ መጥላት ጀመሩት በዮሴፍ ውስጥ ያለው የሰማይ ፕሮግራም መገለጥ ሲጀምር አሁን አንተን ብዙ ሰዎች ልርቁ ይችላል ጠፉ ይችላል ከጎኒ ልርቁ ይችላል ለምን ራቁ ለምን ጠፉ አትበል አንተ ውስጥ ያለው የሰማይ ፕሮግራም አውቆ ነው የጠፉት አሁን ሰይጣን ካንተ ጋር ወዳጅነትን የሚፈጥረው እስከመቼ ነው ታውቃለህ ህልምን የሰማይ አጀንዳ እስከምትናገር ነው ስትናገር እየጠላ ነው የሚሄደው እየራቀ ነው የሚሄደው ይሄ ኦሪት ዘፍጥረት ምዕራፍ 21 ላይ ስለ ዮሴፍ ሂስትሪ ታሪክም ታውቁታላችሁ ዮሴፍ እንግዲህ በቤቱ ላይ መጨረሻ ልጅ እንደሆነ ታውቁታላችሁ ደግሞ አንድ ነገር አለው ህልመኛ ነው ልጅ ውስጥ ህልም አለ ራይ አለ ልጁ እንደሌላ ልጅ አይደለም ማንንም እንዳሰበው ድንገተኛ ልጅ የሚመስል ልጅ ነው ግን የእግዚአብሔር ፕሮግራም የተጫነ ልጅ ነው ይሄን መቀበል የሚያቅታችሁ ሰዎች አሉ እኔ አንድ መልእክት እንገራችሁት በህይወታችሁ ላይ የተጫነ የእግዚአብሔር ፕሮግራም አለ ይሄን ላይቀበሉ ይችላል እኔ አሁን ቢቀበሉም ባይቀበሉም ሪሰ እንደዚህ ይላል ይገዛሉ አልቋል በቃ አሜን አሁን የሚገርም ነገር ወንድሞች ሲገፉ ግብፃውያን ይገዛሉ በዚህ ቦታ ላይ እንደምታውቁት ዮሴፍ ከተወለደ ቀን ጀምሮ እግዚአብሔር አጀንዳ ያለበት ሰው ነው የእግዚአብሔር ፕሮግራም ያለበት ሰው እግዚአብሔር እይታ ያለ ሰው የቀረመኝ ዮሴፍንም ወንድሞች ወንድም እንደሆነ መቀበል እንዲያቅታቸው ያደረገው አንድ ከነሱ የተለየ መንፈስ ወርዶበታል ከነሱ ጋር አንድ የማያርግ በመንገዳቸው ላይ አንድ የማያርግ በጓዳቸው ላይ አንድ የማያርግ በሚሄድበት መንገድ ላይ አንድ የማያደርግ ፕሮግራም ተጭኖበታል የተጫነው ፕሮግራም እንዲሁ ተራ ፕሮግራም አይደለም የተጫነበት ፕሮግራም እንዲሁ የሆነ መንደር የሚያዞር አይደለም እግዚአብሔር ዮሴፍ ላይ የጫነው ፕሮግራም ስለነበረ ይጥሉ ነበር ዛሬ አንድ መልእክት ልንገራችሁት ይገዛሉ አሁን ብዙ ሰዎች የተሳነበት ምክንያት ልንገራችሁ አንተ ስሚ አሁን የኔ ስም ነብዩ ነው አይደል የኔ ስም ነብዩ ነው የነብዩ ስምን ይቀበላሉ እንጂ በላይ ላይ የተጫነበት የሰማይ ፕሮግራም አይቀበሉ ሉክ ስምን ይቀበላሉ ግን ምንን አይቀበሉ በውስጥ ላይ እግዚአብሔር ሰማይ የጫነውን ፕሮግራምን አይቀበሉ እኔ ግን አንድ መልእክት እናገራለሁ ወዳጅ ቢገፋ ወንድሞች ቢገፉ ግን ሌላ አገር ላይ ያሉት የማያውቁ ይገዛሉ እንደዚህ ብለ አውጅ ብሎኛል በዚህ ምሽት ባንተ ላይ የመግዛት መንፈስ ይመጣል አትገዛም ትገዛል እስቲ አንድ ከነጋር ጮክ አርጋችሁ እገዛለሁ በሉ እስቲ ይሁት የሆነው ነገር ይሁት እየሆነ ያለው ነገር ይሁት ወንድሞች ዮሴፍ መጥላት ጀመሩት በዮሴፍ ውስጥ ያለው የሰማይ ፕሮግራም መገለጥ ሲጀምር አይገርሙ ኮይሮ ይተኮነትን አቦላንዲያ ሰሏ ፕሮግራሚያ እረና ወደ ይተኮና አሁን አንተን ብዙ ሰዎች ልርቁ ይችላል ሊጠፉ ይችላል ከጎኒ ልርቁ ይችላል ለምን ራቁ ለምን ጠፉ አትበል አንተ ውስጥ ያለው የሰማይ ፕሮግራም አውቆ ነው የጠፉት እስከዛ ዮሴፍን ምን ያደርጉ ነበር አይጥሉም ነበር የኛ የመጨረሻችን ወንድም መመካችን እደግ እኛ አንተን እናበላለን እናጠጣለን አንተ በጠንካራው ማደግ አለብህ ሁላችንም እኛ 11 ወንድሞችን አንተን እንመግባለን አሉ ያስኑ ነበር በቃ ይሄ ፍቅር ይቀጥ
ይቀጥላል ብሎ ዮሴፍን አስቦ ነበር ነገር ግን የሚቀጥል ፍቅር አይደለም ምክንያቱም ዮሴፍን እስከመቼ ነው የጠሉት ወዳጆች ዮሴፍን እስከመቼ ነው የወደዱት ካላችሁት የሰማይ ፕሮግራም በዮሴፍ ላይ ያለው እስከሚገለጥ ድረስ ነው ሲገለጥ ይጠላሉ እንጂ ወዳጅ አይሆኑም እኔ አንድ መልእክት እናገራለሁ እኔ ውስጥ ያለው የሰማይ ፕሮግራም ከተገለጠ ምንም ቢጠሉም ይገዛሉ ሳንደበልን ይገዛሉ በልባከ ይገዙለታል አንደበሉን ከነጋር ይገዙለታል በሉት ይገዙለታል አሁን የሚጠሉት ወዳጆች ይጠላሉ አብሮ ያደጉት ወንድሞች ይጠላሉ ግን የሚገዙ ወገን አለ አንድ መልእክት እናገራችሁ በዚህ ምሽት አንተ ዮሴፍ ነህ የሚጠሉትን ወገን ይኖራል የሚገዙትን ወገን ይኖራል እስቲ አንድ እኔ ዮሴፍ ነኝ በለዋከ አንተ ዮሴፍ ነህ ይገዙለታል ይገዙለታል እመን ይገዙለታል ያውል ወዶ ሳይሆን ተገዶ ይገዙለታል ያውል የገረመኝ አሁን ዮሴፍ ምኑን መናገር ጀመረ ጊዜው ደረሰ ህልሙ መናገር ጀመረ አንደ በሉልኝ ባካችሁ የሚነገር ህልም አለኝ በልባክ ያውል ሰይጣን ካንተ ጋር ወዳጅነትን የሚፈጥረው እስከመቼ ነው ታውቃለህ ህልምን የሰማይ አጀንዳ እስከምትናገር ነው ስትናገር እየጠላ ነው የሚሄደው እየራቀ ነው የሚሄደው እዩት አንድ ዓለም ውስጥ ወይ ጫት የሆነ ቦታ ውስጥ ያለ ሰው በጣም ካንተ ጋር ፊስ ጓደኛ ሆኖ አብሮ ይያለ ማለት ነው በጣም ካንተ ጋር ወዳጅ ሆኖ አብሮ ይያለ ማለት ነው ከሆነ ቀን በኋላ አንተ ወደ ጌታ አይ አሁን ቸርች መሄድ አለብኝ አሁን እኔ ወደ እግዚአብሔር መጠጋት አለብኝ ሲል ያ ጓደኛ ካንተ ምን ይሆነ ይሄዳል እየራቀ ነው የሚሄደው እውነት ነው ውሸት እየቀረበ ሳይሆን እየራቀ ነው የሚሄደው ለምንድን ነው የሚርቀው አሁን አንተ ውስጥ ያለው የሰማይ ኪንግደም ተገልጧል ከዚህ ኪንግደም ጋር መስማማት ስለማይችል ምን ይሆናል እየራቀ ይሄዳል ወይ መጥላት ይጀምራል ወይ ስምን ማበላሸት ይጀምራል ወይ አጠፋለሁ ማለት ይጀምራል ወይ ትላንት ከኔ ጋር የነበረ አይደለም ማለት ይጀምራል ዮሴፍን ወንድሞች የወደዱት የሰማይ ኪንግደም ራዩ እስከምናገር ነው ስታንድ በሉልኝ ባካችሁ የሚነገር ራይ አለኝ በልባከ ፋሳታራ ላባዶዳስ አንተ ተዲዮ ነው ወደስተነ ነገርሶን ወደት ያጁት አይደስ ይጥሉኝ ከፈለገ የሚነገር ምን አለኝ ራይ አለኝ አንደ ባካችሁ በእምነት በሉት የሚነገር ራይ አለኝ በሉት ባካችሁ ያውል ራይ አላችሁ ዮሴፍ ጋር ወዳጅ ሆኖ የቀጠሉት እስከመቼ ነው የሰማዩ የተገለጠ ራዩ እስከሚናገር አይ ጠላትን የሚፈጥር ከሆነ አትስጠኝ ማለት ይችላል ነበር የሚከብድ ራያችሁ ጠላትን የሚፈጥር እስቲ በቀላሉ እስቲ ይሄን አስቡት እስቲ ኢንተገርሳን ጦሳይ ወጥዮ አጁታይ ኢንተሄራን ነሻን ነው ጠላት ወጥኮ ጦሶ ኢሞፈከው ሰንተነ እውነትን እናወራም ውስጥ ላይ ያለው ራይ ወንድሞችንም ጠላት የሚያደርግ ከሆነ አብሮ ካንተ ጋር የሚጸልዩ ጠላት የሚያደርግ ከሆነ ትላንት አንተ ወንድማችን ነህ ትላንት አንተ በእኛ ላይ ንገስብን ትላንት አንተ በእኛ ህይወት ላይ እንደዚህ ሁንብን ያሉ ወንድሞችን ምን የሚያደርግ ከሆነ ጠላትን የሚያደርግ ከሆነ አትስጠኝ እንኳን የሚያስብል ነገር ነው አይደለም አይ ልጁ አንድ ነገር አምናል ይገዛሉ ሃሌሉያ የሚገርም ነገር አሁን ዮሴፍ ህልሙን መናገር ጀመረ ራዩን መናገር ጀመረ መገለጡን መናገር ጀመረ በጀመሩት ጊዜ ምን መሆን ጀመሩት ይላል ይሄ እንግዲህ እንደዚህ እሱ የሚያደርግ አንድ ነገር አለ አሁን ይሄን ልጅ ከኛ ፋሚሊ ከኛ ቤተሰብ ከኛ መካከል ምን እናርግ ከነ ህልሙ እናስወግድ ዋው ከነ ህልሙ እናስወግድ
ያስወግዳል። በተነገረው ቁጥር ምን እየሆነ ይመጣል? እየጠሉ ይመጣል፣ እየራቁ ይመጣል። ዮሴፍ ወንድሞቼ ሲል አንተ ለኛ ወንድማችን አይደለም ይላል። አይደለም ያስባለው ምንድነው ሲባል ራዩ ነው። አንተኛ ጋር መጠጋት የለብንም ያስበለው ምንድነው? ራዩ ነው። አንደ በሉን ይባካችሁ፣ ራዩ ነው በሉት። ፊት ላይ ያለው ነገር በላ፣ ከነሱ የመጣው ነገር ተቀበለ። አባቱ የሚሰጥ ለኔ ይሁን ብሎ ወሰደ አልወሰደም? ግን ምንድነው? ራዩ ነው። ራባታ ካባኒያስ ራዩ ነው። አሁን ምን መሆን ጀመሩት? በቃ መሾካሾክ ጀመሩ፣ መመካከር ጀመሩ። ምን ለማድረግ? ለማስወገድ። እሱ ግን ከመናገር አይቆጠብም። ወዳጄ አንተ ውስጥ ያለው ይህ ከሆነ ከመናገር አትቆጠብ። ብዙዎች ዝም እንድል ይፈልጋል። ብዙዎቹ እንዳታወራ ይፈልጋል። ባንተ ውስጥ ያለው በውስጥ ያለው የኪንግደም ጉዳይ ከሆነ ከመናገር አትቆጠብ። የሚገርም ነገር ዮሴፍን በአንድ ህልም መጥላት ሲጀምሩ በአንድ ህልም መጥላት ሲጀምሩ እሱ ደግሞ ሌላው መናገር ጀመረ። ሌላውን ማውራት እሱ ስለ ነዶች አልጨረሰም። አሁን ደግሞ ስለ ከዋክብት ማውራት ጀመረ። ወዳጄ የህልሙ ባህሪው ምንድነው? አንተ በወዳጅም በጠላትም ፊት መናገር ስትጀምር እሱ ባንተ ውስጥ ያለው ኃይሉ እየጨመረ ነው የሚሄደው። እዩት፣ ጳውሎስን ሲጠባበቁ ጳውሎስ ውስጥ ምን ጨመረ? እሳቱ ጨመረ። የሚገርም ነገር ነው ይሄ ነገር። አሁን የተጠበቀው ነገር አይደለም። ከእንግዲህ ወዲህ እነሱ የጠበቁት ከዮሴፍ ምን ነበረ? እናጠፋለን ነው። የማጥፋት ዘመቻ። አንድ መልእክት እናገራለሁ። ባንተ ውስጥ ያለው ራእይ ሰምቶ ለማጥፋት ዘመቻ ለወጡት አንድ መልእክት አለኝ። በውስጥሽ ያለው ራእይ፣ በውስጣችሁ ያለው ራእይ፣ ባንተ ውስጥ ያለው ጸሎት፣ በእናንተ ውስጥ ያለው ጸሎት፣ በእናንተ በጓዳችሁ ውስጥ ያለው ጸሎት ሰይጣን ሰምቶ ለማጥፋት ዘመቻ የተያዘባችሁ ሰዎች ስሙም። ይህ ፕሮግራም ይጸና አይደለም፣ ይከሳሉ። አሁን ወንድሙን ዮሴፍን ምን ለማድረግ ዘመቻ ጀመሩ? ለማጥፋት፣ ለማስወገድ ምን ዘመቻ። እሱ ግን ራዩ ቦታያ አይዞህ አንተ ራይ ውስጥ ላይ ሲኖር የሚገፋ ሰው ሲነሳ ደስ ይበል። ህልሙ ራዩ ቦታ ያገኘው የሆነ ቸርች ላይ ባንተ ላይ ግፊያ ከተጀመረ፣ የሆነ ቦታ ላይ በእናንተ ላይ ግፊያ ከተጀመረ፣ የሆነ መንደር ላይ በእናንተ ላይ ግፊያ ከተጀመረ፣ በወዳጆች በወንድሞች መካከል በእናንተ መካከል ግፊያ ከተጀመረ ደስ ይበል። ሊያስወግዱ አይደለም፣ ሊያጠፉ አይደለም፣ ራዩ ቦታ ያገኘ ነው። አደባባይ ራዩ ቦታ ያገኘ ነው። በልባካችሁ ራዩ ቦታ ያገኘ ነው። ወንድሞች ጠሉ፣ ግን ምን ቦታ ያገኘ ነበረ? ራዩ ቦታ ያገኘ። አንድ ቀን ትዝላችኋል። ወንድሙ የነሱን ማንነትን ለመጠየቅ ከሩቅ ቦታ ምግብን ስንቅን የሚያበላው ነገር ይዞ ሲመጣ መንገድ ላይ ምን ሆኖ ጠበቁ? አንድ ስብሰባ አድርጎት ምን ማድረግ ልመኛው ያው ደርሷል። እሱ ግን እነሱን የሚጠቅም ነገር ይዟል። ወዳጅ ራይ ማለት ሌላውን ገዳዩን ለማጥፋት የሚፈልግ የሚጠቅም አንተ ውስጥ ያዘ ነገር ነው። አሁን ዮሴፍ ለነሱ ምን ይዟል? አንድ ምግብ ይዟል። ይሄ እነሱን አይጠቅምም? ይጠቅማቸዋል። ሁለተኛ ምን ለመጠየቅ መጥቷል? ስለ ደህንነታቸው አይደል? ይሄ አይጠቅምም? ይጠቅማል። ግን ምን ሆኑት ይላል? ተመካከሩበት። ምን ለማድረግ? ለማጥፋት፣ ለማስወገድ። ዮሴፍ ግን እነሱን ለማስወገድ ሲያስብ እሱ አያስብም። አንድ ነገር ያምናል። የሚገዙለት ቀን ይመጣል። መልእክት አለኝ። ሕያው እግዚአብሔር ምስክሬ ነው። ራይ ካለ የሚገዙ ሰዎች የሚጠሉት አሉ።
የሚጠሉትም ይከሳሉ። ያውላችሁ አንድ ነገር አስቡ። ወንድሞችን ዮሴፍን ያወቁት ከልም በኋላ ነው፣ ከራዩ በኋላ በደንብ ያው በደንብ ጠላትነትን የዘሩት ከምን በኋላ ነው? ከራዩ በኋላ። ዮሴፍ ላይ የመጨረሻ የተቀየሩት ከምን በኋላ ነው? ከራዩ በኋላ። ኦች አንድ መልእክት አለኝ። ከራዩ በኋላ የሚቀይሩ ሰዎች ላይ ምንም ቅር አይበልህ፣ መልሶም ያንተ ደጋፊ ይሆናሉ፣ የራይ ደጋፊ ይሆናሉ። አሁን ይሁት እጅግ በዮሴፍ እየጠሉ የነበሩት ምን ነበር ይላል? ዮሴፍ ነው የሚጠሉት እነሱ። ራዩ ደግሞ ምንድነው ሲያወራ የሚያወራው? ስለ ንግስና ነው፣ ስለ በላይነት ነው አይደል? ስለ በላይነት አይደል? እኔ ነዶ ቀጥሎ እናንተ ነዶ ይደፋል፣ ለኔ ይሰዳል። እኔ ደግሞ ሌላ ምን ነው? ጨረቃና ጦልንት ከዋክብት በዙሪያ ላይ አየሁት። ምን መሆን ጀመሩ? መስገድ ጀመሩ። አሁን ምንድነው? የግዛት ቅባት መግዛት ጀመሩ። እነሱ በተናከረው ጊዜ ምን ይሆኑ ነበር? ይጠሉ ነበር። ዮሴፍ ግን አያቋርጥም ከመናገር። አንዳንድ ሰዎች ራይ ያላቸው ሰዎች፣ እግዚአብሔር የተገለጠ ሰዎች፣ የሰማይ ፕሮግራም ያላቸው ሰዎች ልብስ የለም ብሎ አገልግሎትን የሚያቋርጡ አሉ። ቤተሰብ የለም ብሎ አገልግሎትን የሚያቋርጡት አሉ። አልችልም ብሎ አገልግሎትን የሚያቋርጡ አሉ። ደሞዝ የለኝም ብሎ አገልግሎትን የሚያቋርጡ ነገር አለ። የሰማይ ፕሮግራም ተጭኖበት ጠላት በዛኝ። ምን ጠላት በዛኝ? ቤትም ውጪ ጠላት ስለሆነ አገልግሎቴ ምዕራፍ እንኳን ላረጋጋ ላብቃ ብሎ የሚያቆሙ ሰዎች አሉ፣ የሚተው ሰዎች አሉ። ወዳጄ ራዩ ደጋፊ ስለተገኘ የሚሄድ አይደለም። ራዩ ደጋፊ ስላጣ የሚቆም አይደለም። ራዩ ካንተ ጋር ነኝ እኔ እንትና ስላለ የሚቀጥል አይደለም። ራዩ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ካንተ ጋር ነኝ ራዩን ቀጥል ስል የሚቀጥል አይደለም። ራዩ አጃቢን አይፈልግም። ራዩ ደግሞ ጠላትንም አይፈራም። ራዩ አንተ ውስጥ ራይ ያለ በርታ የሚልን ሳይ ቢጠፋም ራዩ ማንንም ከማንንም ያለ ደጋፊ መሄድ የሚችል። አሁን ብዙ የተሸወድነው ነገር አለ። ብዙ የተሸወድነው ነገር አለ። የተሸወድነው ነገር ምንድነው? በጣም የተሸወድነው ነገር ምንድነው? ደጋፊ ስላጣን ቸርች ዘግተናል። ደጋፊ ስላጣን አገልግሎትን አቋርጠናል። ደጋፊ ስላልተገኘ እኔ ውስጥ ያለው ራይም በቃ ከዚህ በላይ መሄድ አይችልም ብለን አቋርጠናል። ማንን ስላጣን? ሰው ስላጣን። ባይዘዌ አሁን አንድ ነገር ልንገራችሁ። ራዩ ብቻው የሚበቃ ነው። ማንም ቢኖር ባይኖር የሚበቃ ነው። ዮሴፍ አምኗል። ራዩ መስራት ጀምሯል። ገፊው ሲበረታብህ ራዩ ቦታ እያገኘ ነው። መንገድ ሲዘጋጋ ራዩ ቦታ እያገኘ ነው። ነገሮቻችሁ ሲቆልፍባችሁ ራዩ ቦታ እያገኘ ነው። አቅጣጫችሁ ሲበላሽ ራዩ ቦታ እያገኘ ነው። ወዳጅ ሲታጣ ራዩ ቦታ እያገኘ ነው። ወንድሞች ባንተ ላይ በበቀል ቢነሱ ራዩ ቦታን እያገኘ ነው። አንደ በሉኝ ባካችሁ፣ ራዩ ቦታ እያገኘ ነው። በልባከህ ማንንም ቢጠፋ እናት ቢጠፋ አባት ማንንም ቢጠፋ ራዩ ግን ቦታ እያገኘ ይገዙለታል። እንዳትረሱ ወንድሞች ሲገፉ ግብፃውያንን ይገዙለታል። ወዳጅ ሲገፋ፣ ቤተሰብ ሲገፋ፣ አብሮ ካንተ ጋር ያለው ሲገፋ ግን ምን አንተን የማይቁ የክርስቶስ ጠላት የሆኑት ግብፃውያን ይገዙለታል። አንድም ሰው ሰፈር ላይ ሰው አጣ እንትና አካባቢ ግን አጣጣ የሆነ አቅጣጫ ላይ ሰው አጣል ግን
የሆነ ቦታ አጣጣም እንደዚህ ነው ይገዙለታል ይገዙልሃል ያውላችሁ አሁን ዮሴፍ መናገር ጀምሮ ሳይጨርስ ነሱ ጋር መጥቶ ፍቅሩን ሳይጨርስ አይጄ እስቲ አንድ ነገር ልንገራችሁ እስቲ አጠገብ ያለ ሰው እንደዚህ በል አጠገብ ያለ ሰው አይ አሁን አይደለም አጠገብ ያለ ሰው ካንተ ጋር አብሮ የሚውል ሰው እግዚአብሔር ለኔ ከባድ ህልም ተናግሯል ሳይናገር ምንድነው ሲባል አንተ የዚህ ምድር ገዢ ነህ አንተ ትገዛለህ ይሄን አካባቢ አጠቃላይ ትገዛለህ ብሎኛል እስቲ የምለው ነገር ስማ እስቲ ንገረው ስነግሬ አብሮ ካንተ ጋር ያለው መጥላት ይጀምራል ለምን ግዛት ውስጥ እሱ አላ ካርታ ውስጥ እሱ አላ ሀጋታ ሄዶ ተናረስ በሚል ተናረስ ፖይዲ ሀጋታ ማዲዮ ሚዮበው በቃ ቃይ ምንድነው እንጂ እኔ ይገዛለሁ ይላል መጥራት ይጀምራል አሁን ዮሴፍ ወንድሞች እጅግ እንዲጠሉ ያደረገበት ምክንያት ምንድነው ሲባል ከታላቆችም ጭምር አጠቅልለው ምን አርጓል በራይ ገዝቶታል አንድ መልእክት አለኝ በራይ የተገዙት መቼም ይገዛሉ የተገዙት ይገዛሉ ያውል እኔ አንድ ነገር ንገሪኝ ፋታ አልሰጣቸውም በራይ የተገዙት ሰሜን ይገዛልሃል ደቡብ ይገዛልሃል ሰፈር ይገዛልሃል ታላላቅ ይገዛልሃል የተማረ ይገዛልሃል የወደቀ ይገዛልሃል ጨካኝ ይገዛልሃል ራይ ይገዛል አንደ በልልኝ ራዩ ይገዛል በልባከ ማዲያስ ለካብሮ የሚወዱት ቢጠሉት ወንድሞቹ ቢጠሉት የሰፈር ሰው ቢጠሉት የአካባቢ ሰው ቢጠሉት ራዩ ግን ይገዛል ይገዛልሃል የገረመኝ አሁን ተመካከሩ የትለ ጨመሩት ይላል ጉድጓድ ውስጥ ባህሪን ዳጆች ራይ ካለ ጉድጓድ ውስጥ መጨመር ባህሪው ነው ጉድጓድ ውስጥ ስለተጨመርክ አገልግሎትን አታቋል ካለበት ከፍታ ስለወረድክ አገልግሎትን አታቋል እግዚአብሔርን መውደድን አታቋል አንድ እውነተኛ ታሪክ ልንገራችሁ አንድ ሰውየው ሩቅ አገር ለመሄድ ፕሌን ላይ ገንዘብ ከፍለው ሁሉም ነገር ጨርሶት እንግዲህ መናሪያ ላይ መኪና እስከሚሞላ ነው ሰውን የሚጠብቀው አይደል ከሞላስ በኋላ ይጠብቃል ቦታ ያዘ ሰው ቢኖር ጥሎ ነው የሚሄደው አይደል እሱን እየጠበቀ ጊዜውን አይፈጅም አይደል ለምን ለሥራ ስለወጣ ደግሞ አውሮፕላን ውስጥ አንድ ሰው ትኬት የከፈለ ሰው ከሁለት ሰዓት በፊት ቀድሞ መገኘት አለበት ቀድሞ ነው የሚገኘው ለኔው የሚነሳው 10 ሰዓት ከሆነ እሱ መገኘት አለበት 8-9 ሰዓት አካባቢ ቀደም ብሎ ነው የሚገኘው ፕሌኑ ሊከበክብ አንድ ሰውየው ገንዘብ ከፍሎ በጣም አስፈላጊ ጉዳይ ነበርና አስፈላጊ ጉዳይ ነበር ለአንድ ሰው በጣም አስፈላጊ ጉዳይ ነበርና ፕሌኑ ከመነሳት ከ6 ደቂቃ በፊት መጣ ዛሬ ደግሞ ፕሌኑ ከ6 ደቂቃ እያለ ቀደም ብሎ ተነሳ እሱ እየሮጠ ፕሌኑ ራይነ ከፍያለሁ ማጂ ኮነኝ 6 ደቂቃ አልጨረሰም እባክህ ያለ ፕሌኑ እየከበከበ ሄደ ከዛ በጣም ይሄ ሰው አዝኖለት ከሚሄድበት መንገድ እኮ ቀረውት ብሎ አዝኖለት ዝቅ ብሎ በቃ እያለ አሁን ከሱ በፊት የተነሳ ከ6 ደቂቃ በፊት የተነሳ ፕሌን ተከስክሷል የሚል ዜና ታወጀ ከ6 ደቂቃ በፊት የተነሳው ፕሌን ከዚህ አቅጣጫ ወደዚህ የሚሄድ ፕሌን በድንገተኛው አደጋ ተከሰከሰ የሚል ምን ይዘማል ዜና ይሰማል ሰምቶ ደነገጠው ከዛም በኋላ እንደዚህ ብሎ ይጽፋል እኔ ወደ ሞት ስሮጥ ይላል እኔ ወደ ሞት ስሮጥ ሞት ደግሞ ከነሸስቶ ሮጥ ይሮጣል አለ እኔ የት ነው ምሮጣው ሞቱ ደሞስ ከነሸስቶ ይሮጣል አረ ወዳጄ አንተ
ባለ ራይ የምትኖር እግዚአብሔር ራይ ባሳየ አንተ ወደ ራይ ስትሮጥ ጠላቶቹ ወደ ጉድጓዱ ይወጣሉ ሄይ ምን አለው ፕሌኑ ላይ የቀረው ሰውየው እኔ ሳላውቅ ወደ ይሮጥኩ ነበር ወደ ሞት ይሮጥኩኝ ነበርኩኝ ሞት ደግሞ እኔን ፈርቶኝ ምን ይሆን ነበር ወደ ፊት ይሮጥ ነበር ያውል አድረገልኝ ከኔ ውስጥ ላይ ህልም ያለ ሰው ከሆነ አንተ ወደ ህልም ነው የምትሄደው ጉድጓድ ውስጥ ብትገባ ወደ ህልም ብትሸደም ወደ ህልም ነገር ባይሳካልም ወደ ህልም አቅጣጫው ቢበላሽም ወደ ህልም ነገሩ ቢጨልምም ወደ ህልም አቅጣጫው ዝግ ቢሆንም ወደ ህልም ደጋፊ ብታጣም ወደ ህልሙ ነገሩ ቢበላሽም ወደ ህልሙ ሄይ ወይኔ አካዶቦስ የሚትበላው ምግብ ብታጣም አንተ ግን ህልመኛ ወደ ህልም ትሄዳለህ አይውል ቤት ባይመች ጓደኛ ባይመች ወንድሞች ባይመች የምትሄድበት መንገድ ባይመች አቅጣጫው ቢጠፋ ራብ እንኳን ሊገልብ ቢሆንም አቅጣጫዎች ቢጨልሙም መልእክት አለኝ አንተ ህልመኛ አንተ ግን ወደ ህልሜ ሄይ አልጠብቅም ወንድሞች ጉድጓድ ላይ ከቶ ዮሴፍ ምን ይታያል ህልም ይታያል መድረሻው ይታያል ወጣ ጌት ጭቀጥሎ ምን አርጉት ሸጡት አሁን ምን ይታያል ለልጁ መልእክታለኝ ወንድሞች ሲገፉት ግብፃውያንም ግን ይገዛሉ ያል እነሱ ሲገፉ ሰፈር ሲገፋ የሚገዛ ህዝብ አለ ግን የሚኖር ህዝብ አለ ያውላችሁት እንደዚህ ብዬ ልጨርስ ያውላችሁ የገረመኝ ነገር ዮሴፍ እጅግ ይሄን ብዬ ላጠናቅ ልጸልላችሁት የገረመኝ ነገር በጣም እኔን የገረመኝ ነገር በጣም ውስጤን የነካኝ ነገር አሁን ተገስቶ ባለበት ለካ ሲገፋ ልጁ ወደ ተጠቅቷል ህልሙ ጋር ራዩ ጋር ተጠጋ ሲሸጥም ወደ ተጠጋ ወደ ህልሙ ወደ ራዩ ጋር ሲጠጋ ሲጠላ ወደ ተጠጋ ወደ ህልሙ ወደ ራዩ ጋር ተጠጋ አንድ ጊዜ ግብጽ ምድር ላይ ህልም ተፈለገ ፈቺው ተፈለገ አይ ህልም ቢፈታው በህልመኛው ነው እኔ አንድ ነገር ልንገርህ በኢየሱስ ስም ያውል ይገዛሉ ያልኩበት ምክንያት ከነሱ አቅም በላይ ለሆነ ጉዳይ ግን አንተ ትፈልጋለህ ይሁት አንዴ ዮሴፍንም ማን አልቀበልም ያሉት ቤተሰብ ጓደኛ የሰፈር ሰዎች አንቀበሉላል ግን ግብጽ ፍሬውን ግብፃውያን ተቀበሉት አሁን ያነበብኩት ክፍል ምን ይላል ፍሬውን ዮሴፍን ከእጁ ቀለበት አወጣና በእጁ ላይ አስገባ እሱ የሚቀመጥበትም ዙፋንም ሰጠ ያለው ሁለተኛውንም ደግሞ ምኑን ሰጠ ይላል የሱ የነበረውን ንብረትንም ለሱ አስረከበ ከዛሬ ቀን ጀምሮ አንተ ግብጽ ላይ ንገስ ማንንም ላንተ ምን ይሁኑ ይገዙልሃል አለው ሪሰ ምን ይላል ይገዛሉ ሌላ ነገር አለ ማን ብሏል ያለው ማን ነው አለቃው ፈርዖን ዋናው ነው ከዛሬ ቀን ጀምሮ እኔ በግብጽ ላይ ዝም ብዬ ልመላለስ አንተ ግብጽ ላይ ምንድነው ያለ ገዢነ ወንድሞች ባይቀበሉ አንተ ገዢነ ሰፈር ባይቀበል አንተ ገዢነ እናንተና ባይቀበል አንተ ገዢነ ምክንያቱም ምንድነው ስል ህልም ይገዛል ህልሙ ምን ፈተው ነው ንጉስ የሆነው ህልሙ ፈተው ነው በወንድሞች መካከል በምን ተጣላ በህልሙ ምክንያት ወዲያስ የሚጠሉት በህልም ምክንያት ከሆነ አንተ ደግሞ ቦታ ታገኛለህ አሁን ፈርዖን ግብጽ ምድር ላይ ሁሉ ምን ሆናል አለቃው እየዞረ ማንም ለማን ይገዛ ለዮሴፍ ይገዛ ህልማችሁ ይገዛል ሃሌሉያ